ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 3 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ሰላማዊ ሰዎች ላይ ያነጣጠረው ጥቃትና የፋኖ የተቀናጀ ኦፕሬሽን፣ የውሃት ስጋትና ፍተሻው፣ አሳሳቢው የደቡብ ፍርድ፣ መርካቶና የፈረሳ ፕላን፣ አዲስ አበባና አዲስ ታክስ፣ ደቡብ አፍሪካው ቀውስ፣ አዲስ አበባ ጎርፍና ውዝግቡ፣ ኢራንና አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። አገዛዙ ደብረ ታቦር ዙሪያ ሰላማዊ ሰዎች ላይ ያነጣጠረ የከባድ መሳሪያ ጥቃት መፈጸሙ ተገለጸ። ፋኖ እየወሰደ ያለው ወታደራዊ እርምጃ ተጠናክሮ ቀጥሏል። በአማራ ሕዝብ ላይ ጦርነት የከፈተው አገዛዝ ከደብረ ታቦር ከተማ ዙሪያ በ2.5 ኪሎ ሜትር ርቀት በከባድ መሳሪያና በአገዛዙ ስልጣን አስጠባቂ ሰራዊት ሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸመ መሆኑን ዛሬ ሐምሌ 3 ቀን 2018 ከአካባቢ የወጣው መረጃ ይገልጻል። ፋኖን ከድቶ ለአገዛዙ የገባው ባንዳው ጸዳለ ደሴ የቀድሞ ምርኮኛና የአገዛዙ የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ ሌተናል ጀነራል ብርሃኑ በቀለ በሚመሩት የአገዛዙ ስልጣን አስጠባቂ መከላከያ ጋር በመታገዝ ከደብረ ታቦር ከተማ በ2.5 ኪሎ ሜትር ርቀት ላይ ከቡርሳ እስከ ክሙል ከቄስጥሩ እስከ አሪንጓቦ ድረስ በንጹሐን አማራዎች ላይ የዲሽቃ ዝናብ ሲያወርድባቸው አርፍዷል በማለት በአካባቢው የነበረው ሁኔታ አስታኮ አርበኛ ሀቅ ያለው ጸጋ የአፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባተ ኮር የህዝብ ግንኙነት ኃላፊ ባወጣው መረጃ ገልጿል። ለስርዓቱ ወዶ የገባውና በክደት የተሰለፈው ጸዳሉ ደሴ ከአገዛዙ ስልጣን አስጠባቂ ጦር ጋር በመግጠም በህዝቡ ላይ ጥቃት እያደረሰ ሲሆን በክደት መሰለፍና የመጡበትን ማህበረሰብ ማጥፋትና ማሳደድ ተልዕኮ ያደረገው ይህ ባንዳ በህዝብ ላይ ለፈጸመው ወንጀል ተገቢውን ቅጣት እንደሚያገኝ ህዝቡ ገዳይና አስገዳዩን በአግባቡ እየተረዳ መሆኑን ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ 305ኛ ኮር 76ኛ ክፍለ ጦር 2 ሬጂመንት በሸመለ ጋራና ወዱ ገምዞ መካከል በሁለት ተሽከርካሪ ተጭኖ ሲጓዝ በነበረው ባንዳ አድማ ብተና ላይ በትላንትናው ዕለት የሰነዘሩትን ጥቃት ተከትሎ ከፍተኛ ጉዳት በማድረስ ሙትና ቁስለኛ ማድረጋቸው አርበኛ ባንዲራው ግርማ የ303ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ዛሬ ሐምሌ 3 ቀን 2018 በአሰራጨው መረጃ ገልጿል። ትላንት ሐምሌ 2 ቀን 2018 ከቀኑ 9 ሰዓት ከምዕራብ ጎንደር ዞን መተማ ወረዳ ገንዳዋ ከተማ ያገዛዙ ባንዳ አድማ ብተና በረጅም ከባድ ተሽከርካሪ እንዲሁም በሌላ አንድ ኦባማ በተሰኘ ተሽከርካሪ ተጭነው ደሞዝ ተቀብለው ወደ ሸለመ ጋራ ሲመጡ በወዲ ገምዞና ሸመለ ጋራ መካከል ላይ አስቀድሞ መረጃ የደረሳቸው ፋኖች በወሰዱት የደፈጣ ጥቃት ባንዶችን ሙትና ቁስለኛ ማድረጋቸውን ይኸው መረጃ ገልጿል። የሻለቃ ጣና ዋሴ ምልክቶች የ76ኛ ክፍለ ጦር 2ኛ ሬጂመንት ከጠገዴ ወረዳ ተወርውረው መተማ ወረዳ በመግባት በቅርቡ አዲስ ዓለም ቀበሌ በግዳጅ ላይ ያለ በተሰዋዊ ሬጂመንቱ አመራር አርበኛ ሳሌ ግርማ በተሰዋዊ ትግል ጓዶቹ ስም ዘመቻ አውጀው ያገኙትን የውስጥ መረጃ በመጠቀም በሰነዘሩት የዚህ የደፈጣ ጥቃት በጠላት አሽከሮች ላይ ድል መቀዳጀታቸውን ይኸው መረጃ ገልጿል። የአርበኞቹን ድንገተኛ ጥቃት ተከትሎ ያገዛዙን ስልጣን አስጠባቂ ባንዳ አድማ ብተናዎች የያዙ 2 ተሽከርካሪዎች እርስ በርስ መጋጨታቸውን የጠቀሰው መረጃ የገዛ ህዝባቸውን ለመጨፍጨፍ በገንዘብ የተገዙት እነዚህ ባንዳዎች በአደጋውና ባለመው ተኳሾች እርምጃ ብዙዎቹ መደምሰሳቸውን ይኸው መረጃ ገልጿል። በዚህም ከ47 በላይ ሲደመሰሱ ከ33 በላይ መቁሰላቸውን 2 ተሽከርካሪዎች የተሰነዘረውን ጥቃት ተከትሎ በደረሰባቸው ግጭትና ጥቃት ከጥቅም ውጭ መሆናቸውን የሚያው መረጃ ጠቅሷል። ድንገተኛ ጥቃቱን ተከትሎ ከሞት የተረፉም ሆነ በሌላ አካባቢ የሚገኙ ባንዳዎች ከዚህ ትምህርት ሊወስዱ እንደሚገባ አፋብን ጎንደር ጠቅላይ ግዛት በላይዝ የ303ኛ ኮር ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ዛሬ ይፋ ባደረገው በዚሁ መረጃ ገልጿል። ከትግራይ ክልል ወደ መሃል አገር በየብስ የሚጓጓዙ በርካታ ዜጎችም አላማጣን እንዳያልፉ መደረጋቸው ሀበሻና ጊዮን የአውቶቡስ ኩባንያዎችም ስራቸውን እንዲያቆሙ መነገሩ ተገለጸ። ከአካባቢ የወጡ መረጃዎች እንደገለጹት በተለያዩ የህዝብ ትራንስፖርት አገልግሎት አማካኝነት ከትግራይ ክልል ወደ መሃል ኢትዮጵያ አዲስ አበባና የተለያዩ አካባቢዎች ለመጓዝም ዛሬ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 5 ሰዓት ተኩል ላይ አላማጣም አካባቢ የደረሱ ወደ 400 የሚጠጉ ተሳፋሪዎች የያዙ 6 አገር አቋራጭ አውቶቡሶች በህወሓት ታጣቂዎችና ሲቪል በለበሱ የደህንነት ሰዎችም እንዲቆሙ ተጓዦችም ከመኪናቸው እንዲወርዱም ተደርገው የትግራይ ክልል መታወቂያ ያላቸው ወጣቶችም ጉዟቸው ተሰርዞ በመጡበት ወደ ትግራይ ክልል ከተሞች እንዲመለሱ መደረጋቸውም ተነግሯል። የሌሎች ክልል መታወቂያ የያዙ ተጓዦች ግን ጉዟቸውን እንዲቀጥሉ እንደተነገራቸውም ታውቋል። ለደህንነቱ በመስጋት ማንነቱ እንዳይገለጽ የጠየቀም ወደ አዲስ አበባ ይጓዝ የነበረ አንድ የማይጨው ከተማ ወጣት ለመገናኛ ብዙሃን እንደገለጸው በማይጨው
አካባቢ በመንገድ ላይ የፍተሻ ኬላም የዘረጉ ራሳቸውን የትግራይ መከላከያ ኃይልና የሲቪል የለበሱ የጸጥታ ሰዎች ሁሉንም ተሳፋሪዎች አስወረዱ። የትግራይ ክልል መታወቂያ ያዙ። ወደ አላማጣም ከተማ እንዲመለሱ ተደረጉ። ወደ 10 የሚጠጉት ተጋሮች ለባጃጅ ሹፌሮች በነፍስ ወከፍ 2000 ብር በመክፈል ድንበር አቋርጠው ከአማራ ክልል ቆቦ ከተማ በሰላም ለመግባትም ችለዋል ብለዋል። እኔም በሆን በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ስላደረብኝ የትግራይ ክልል ለቅቄ ለመሰደድ እየተጣጣርኩኝ ነው ሲልም ሁኔታውን ገልጿል። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያነ ትግራይ በቅርቡ ባወጣው ሪፖርት በክልሉ ይካሄዳል ያለውን የብሔራዊ ውትድርና አንሳተፍም ያሉ ከ30 ሺህ በላይ ወጣቶች በየወሩ የትግራይ ክልል ለቀው በየብስና በአየር ወደ ተለያዩ የኢትዮጵያ አካባቢዎች እንደሚሰደዱም ገልጿል። ሁማን ራይትስ ዎች የተሰኘውም የሰብአዊ መብት ተቋም በበኩሉ እድሜያቸው ከ15 ዓመት ያልበለጡ ታዳጊዎች ለውትድርና እንደሚመለመሉ ቀደም ሲል መገለጹ ይታወሳል። በትግራይ ክልል ውስጥ በትራንስፖርት ዘርፍም የሚያገለግሉት ጊዮን አውቶቡስና አበሻ አውቶቡስ የተባሉ የግል ኩባንያዎች በቅርቡ አገልግሎት መስጠትን እንዲያቆሙ በክልሉ ባለስልጣናት እገዳ እንደተጣለባቸውም ተሰምቷል። የክልሉን ስልጣን በኃይል በቅርቡ የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የአስገድዶ ወታደራዊ ምልመላ እንደሌለም አብዛኛው ወጣት በፍላጎቱ ለስልጠና ይጓዛል የሚል ማስተባበያ በተደጋጋሚ ጊዜያት መስጠቱ አይዘነጋም። ፋኖን አጠቃለ ብሎ የተንቀሳቀሰ ያገዛዙ ስልጣን አስጠባቂ ኃይል በፋኖ እቅድ መሰረት ተስቦ ገብቶ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር ፋኖን አጠቃለ ብሎ የመጣውን የጠላት ኃይል ስቦ በማስገባት በወሰደው የተጠናከረ እርምጃ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማስተናገዱን ምኒልክ ዕዝ ዛሬ ሐምሌ 3 ቀን 2018 ይፋ ባደረገው መረጃ አስታወቀ። የአገዛዙ 61ኛ እና 65ኛ ክፍለ ጦር ከጋዞ ወረዳ እስቴሽ ከተማ መነሻውን በማድረግ 4 ሬጅመንት ኃይሎች በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች በጓጉላ ማርያም፣ በስናጭራ መድኃኔዓለምና በዋሮ በተለያዩ ቦታዎች ፋኖን እመታለሁ በሚል የተንቀሳቀሰ ያገዛዙ ስልጣን አስጠባቂ ኃይል ወታደራዊ መረጃ አስቀድሞ የደረሳቸው የፋኖ ኃይሎች ጠላትን ወደ መግደያ ቦታው ስበው በማስገባት በሰነዘሩት የተናበበና የተቀናጀ ጥቃት ለአፈና የመጣው ጦር ከባድ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በዚህ ጥቃት ከባድ ጉዳት ያስተናገደው የአገዛዙ ስልጣን አስጠባቂ ሰራዊት የሞተበትን እንኳን ሳይቀብር ወደ መጣበት የቀረ ኃይሉ እግሬ አውጪኝ ብሎ ለመፈርጠጥ መገደዱን ጠቅሷል። ዛሬ ሐምሌ 3 ቀን 2018 ከንጋቱ 12 ሰዓት ጀምሮ እስከ ምሽት 10 ሰዓት በተደረገ ለአስጨራሽ ውጊያ ለከበባ የመጣው የአብይ አገዛዝ ስልጣን አስጠባቂ ጥምር ሰራዊት ተከቦ በተወሰደበት የተቀናጀ ጥቃት ከደረሰበት ሰብአዊና ቁሳዊ ኪሳራ በተጨማሪ ሞራል ወድቆ በሀፍረት የሞቱትን ሳያነሳ ጭምር ወደ ከተማ ምሽጉ ለመፈርጠጥ መገደዱን አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 3 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ፋኖ ከወታደራዊ እንቅስቃሴ ጎን ለጎን ወታደራዊ ግምገማ ጭምር እያደረገ መሆኑን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ ዘርዓ ያዕቆብ 1ኛ ኮር አጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማን አስታኮ ዛሬ ሐምሌ 3 ቀን 2018 ባወጣው መረጃ አስታውቋል። የታጠቁ ህዝባዊ ኃይሎች የትጥቅ ትግል ጉዞአቸውን ስኬታማ ለማድረግ ካላቸው ቁልፍ ስትራቴጂ አንዱ የውስጥ ጥንካሬን መፈተሽ፣ ድክመቶችን ማረምና ቀጣይ ወታደራዊ ግዳጆችን በንቃት ማቀድ መሆኑን የጠቀሰው አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ባወጣው በዚሁ መረጃ በዛሬው ዕለት ሸዋ ጠቅላይ ግዛት አሳምነው ስር የሚገኘው አጼ ዘርዓ ያዕቆብ 1ኛ ኮር አጼ ይኩኖ አምላክ ክፍለ ጦር ከፍተኛ ወታደራዊ ግምገማ ማድረጉን አስታውቋል። በትጥቅ ትግል ስነ ልቦና ውስጥ የአዛዦችና የሰራዊት መግባባት ለውጊያ ዝግጁነት ወሳኝ ሚና እንደሚጫወት የጠቀሰው መረጃ በዚህ መድረክ ላይ የኮር ወታደራዊ ዋና አዛዥ፣ የክፍለ ጦር ዋና መሪ፣ የክፍለ ጦር ወታደራዊ አዛዡ፣ የሻለቃ አመራሮች፣ የሻምበል መሪዎች ድረስ ያሉት ሁሉም የጦር መኮንኖች በሙሉ መገኘታቸውን አስታውቋል። የአይነቱ የተዋረድ መሪዎች ጥምረት በትግሉ መስመር ውስጥ ያለውን የእዝ ሰንሰለት ለማጠናከርና መመሪያዎችን እስከታች የፋኖ ሰራዊት አባል ድረስ በግልጽ ለማውረድ ትልቅ አቅም እንደሚፈጥር ገልጿል። መድረኩ በኮሩ ወታደራዊ ዋና አዛዥ መቶ አለቃ ተፈሪ የተመራ ሲሆን በመድረኩ እንደተገለጸው የተካሄደው ጥልቅ ወታደራዊ ግምገማ እጅግ አመርቂና ስኬታማ እንደነበር፣ የግምገማ ክፍለ ጦሩ በስትራቴጂና በታክቲክ ረገድ ያለውን ቁመና ያጠናከረ ሲሆን መላ የክፍለ ጦር አመራሮችም ለቀጣዩ የትግል ምዕራፍና ለሚሰጡ ማናቸውም ወታደራዊ ግዳጆች ሙሉ ዝግጁ መሆናቸውን በጽናት ማንጸባረቃቸውን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 3 ቀን 2018 ባወጣው በዚሁ መረጃ ገልጿል።
በኦሮሚያ ክልል ሮቤ ከተማ ውስጥ በአንድ ጡረተኛ የጤና ባለሙያ ላይ የደቦ ጥቃት የፈጸሙ 3 ግለሰቦች ተቀጡ። ተበዳዩም ጡረተኛው በቅጣቱ መጠን ባይደሰቱም ሕግ በተግባር ላይ ሲውል በአይኔ በማየቴ ግን ደስተኛ ነኝ ብለዋል። የ65 ዓመቱ አዛውንት አቶ ዋቆ ከድር ከጥቂት ወራት በፊትም በሮቤ ከተማ ውስጥ ስርዓት አልበኞች የሆኑ 3 ግለሰቦች አካላዊ ድብደባም ካደረሱባቸው በኋላም የእጅ ተንቀሳቃሽ ስልካቸውን መንጠቃቸውን የሚያሳይ ተንቀሳቃሽ ምስል መሰራጨቱን ተከትሎም ከፍተኛ የህዝብ ቁጣ መቀስቀሱ ይታወሳል። የቢቢሲ አፋን ኦሮሞ ክፍለ ጊዜ እንደዘገበው ካለፈው ማክሰኞ በሮቢ ከተማ በዋለው ችሎት ከድብደባው ጋር በተያያዘ የተጠረጠሩ 3 ግለሰቦች ያንዳንዳቸው በ2 ዓመት ከ3 ወራት ጽኑ እስራት እንዲቀጡ ፍርድ ቤትም በይኗል። በውሳኔው ደስተኛ ያለመሆናቸውን በግላጭም ያልሸሸጉት አቶ ዋቆም ነገር ግን ሳይውል ሳያድር ፍትህም በማግኘታቸው በ3 ተጠርጣሪዎች ላይ ቅጣት በመወሰኑ ሌሎችም የተጠረጠሩ 3 ግለሰቦች ተከላክለው በነጻ በመለቀቃቸው መደሰታቸውን ገልጸዋል። 35 ዓመትም ህዝባቸው በማገልገል ጡረታ በመውጣታቸው በማህበረሰቡ ዘንድ የተከበረ ስም እንዳላቸው የገለጹትም ጡረተኛው አቶ ዋቆም ኩዮቼም አይደሉም ባሏቸው ጋጠወጦች በደረሰባቸው የስም ማጥፋትም ከድብደባውን በላይ እንደጎዳቸው ዛሬም ከዚህ የስነ ልቦና ቁስላቸው አለማገገማቸውን መጥፎ ስሜት እንደፈጠረባቸውም ገልጸዋል። የህግ የበላይነት መከበሩ መንገደኛን ዝም ብሎም በጥርጣሬ በደቡ መደብደብ ዋጋ እንደሚያስከፍል የሰሞኑ የፍርድ ቤት ውሎ ያስተምራል ያሉትም አቶ ዋቆም ቅጣቱ ተገቢ መሆኑንም እምነታቸውን አጋርተዋል። ያለ ወንጀላቸው በተጠርጣሪነትም ተፈርጀው ለደቦ ድብደባ የተዳረጉትም ጡረተኛው አቶ ዋቆም አሳዛኙን ድርጊት የተመለከቱት በአገር ውስጥና ከአገር ውጭ የሚገኙ ኢትዮጵያውያን ዘር፣ ሃይማኖትም ጾታ ሳይገድባቸው ለሞራል ማነቃቂያም ይሆን ዘንድም 2,500,000 ብር በላይ እንደረዷቸው ይህም ከህዝቡ ለተደረገላቸው ርብርቦሽም አመስግነው በህይወት ለቤተሰቦቼ በመመለሴ ግን ለፈጣሪ ክብር ይሁንልኝም ብለዋል። በአማራ ህዝብ ላይ እየተፈጸመ ያለው የዘር ማጥፋትና የጦር ወንጀል ዓለም አቀፍ ትኩረት እንዲያገኝ በሰብአዊ መብት ውይይት ላይ አጀንዳ ሆኖ ተነሳ። በኢትዮጵያ በአማራ ህዝብ ላይና ኦርቶዶክስ እምነት ተከታዮችና ጥንታዊ ገዳማትና ቤተ ክርስቲያን ላይ ያነጣጠረው ጥቃት፣ በህፃናትና ሴቶች ላይ እየተፈጸመ ያለው አስገድዶ መድፈር፣ የጤና ባለሙያዎችና ጤና ጣቢያዎች ላይ እየተፈጸመ ያለው ጥቃት ትኩረት ሊያገኝ እንደሚገባ በእስር ላይ የሚገኙት የፖለቲካና የህሊና እስረኞች ጉዳይ ጭምር በማንሳት ጥሪ ቀረበ። ቶም ላንቶስ የዓለም አቀፍ የሰብአዊ መብት ኮሚሽን በበይነመረብ ያዘጋጀውን በኢትዮጵያ ያለውን የሰብአዊ መብት ሁኔታና የሰብአዊ መብት ቀውስ በተመለከተ ባዘጋጀው ውይይት ላይ በበይነመረብ የተሳተፉት ዶክተር ይርጋ ገላው በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ እየደረሱ ያሉ የሰብአዊ መብት ጥሰቶችን፣ በአገዛዙ ስልጣን አስጠባቂ ወታደሮች የተፈጸሙ የዘር ማጥፋትና የጦር ወንጀሎች፣ የኦርቶዶክስ እምነት ተከታዮች ላይ አነጣጥረው የሚፈጸሙ ጥቃቶች በአማራ ማንነታቸው ሳቢያና ለአማራ ህዝብ ድምጽ በመሆናቸው ዛሬም ድረስ የምክር ቤት አባላቱ አቶ ክርስቲያን ታደለን ጨምሮ የፖለቲካ እስረኞች በእስር ላይ መሆናቸውና በቅርቡ የተደረገውን የስሙላ ምርጫም ተከትሎ አማራ በምርጫው አለመሳተፉን በማንሳት እየተፈጸሙ ያሉ ሰብአዊ መብት ጥሰቶችን በዝርዝር በመድረኩ ላይ ተጋብዘው አስረድተዋል። Since 2023, in just 43 health institutions, 2,697 women were subjected to rape, and out of this, 1,213 were children under the age of 18. The victims are as young as 8 and as old as 65. According to UNICEF, 4.4 million children in Amhara region have been out of school for more than 3 consecutive years due to this military campaign that is happening after the Pretoria deal. According to the Human Rights Watch, Ethiopian security forces have committed widespread attacks amounting war crimes against medical professionals, patients and health facilities. ዶክተር ይርጋ ገላው ከተወያዮቹ አንዱ በተሰጣቸው እድል መሰረት እሳቸው ተወልደው ባደጉበት ላሊበላ አካባቢ የነበረው ማህበራዊ መስተጋብርና ኢትዮጵያዊነት አንዱ አንዱን ባህል አክብሮና ወዶ የሚኖርበት በአማራነታቸው ሌሎችን አክብረውና ወደው ያደጉበትን ሁኔታ ጭምር ዋቢ በማድረግ በአሁኑ ወቅት ከፕሪቶሪያው ስምምነት ማግስት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በዩኒሴፍ መረጃ መሰረት ከ4 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ የሆኑበት በአጭር ጊዜ ውስጥ ብቻ እንኳን ከ2097 በላይ ህጻናትና አረጋውያን ጭምር አስገድዶ መድፈርን እንደ ጦር መሳሪያ በመጠቀም የአስገድዶ መድፈር ሰለባ የሆኑበት እርምጃ
የጤና ባለሙያዎች፣ የጤና ጣቢያዎችና ሌሎች መሰረተ ልማቶች ጭምር የጥቃት ኢላማ ሆነው ሰላማዊ ሰዎች በግፍ የተገደሉበት በደብረ ኤልያስ ያለውን በ15ኛው ክፍለ ዘመን መጀመሪያ የተሰራውን ጥንታዊ ቤተክርስቲያን ጨምሮ የተለያዩ ገዳማትና አድባራት፣ የአብነት ትምህርት ቤት ተማሪዎችና የሃይማኖት አባቶች ጭምር የጥቃት ኢላማ የሆኑበትን ሂደት በማስረዳት በኢትዮጵያ እየተፈጸመ ያለው የሰብአዊ መብት ጥሰትና የዘር ማጥፋት እርምጃን፣ በአማራ ህዝብ ላይ የተከፈተው ጦርነት ጉዳቶችን በመዘርዘር አስረድተዋል። አገዛዙ የተለዩ ድምጾችን ለማፈን በአማራ ማንነታቸው ሳቢያና ለአማራ ህዝብ ድምጽ በመሆናቸው የምክር ቤት አባላትን ያለመከሰስ መብታቸው ሳይነሳ እነ አቶ ክርስቲያን ታደለ በግፍ እስር ላይ መሆናቸው እንደ አቶ ታዲዮስ ታንቶ ያሉ ጭምር እነ መስከረም አበራ፣ እነ ዶክተር ወንደሳ አሰፋና ሌሎችም የህሊናና የፖለቲካ እስረኞች ዛሬም እስር ቤት ውስጥ እየከፈሉት ያለውን ዋጋና አገዛዙ በሽብር ስም በፈጠራ እንደከሰሳቸው በማንሳት በኢትዮጵያ ያለውን ሰብአዊ መብት ጥሰት በተጨባጭ ለማሳየት ሞክረዋል። ዶክተር ይርጋ ገላው ከተወያዮቹ አንዱ በመሆን በዚህ ዓለም አቀፍ የሰብአዊ መብት መድረክ ላይ በኢትዮጵያ ያለውን ተጨባጭ የሰብአዊ መብት ጥሰት በማጋለጥ ለአማራ ህዝብና ለቀረውም ኢትዮጵያውያን ድምጽ በመሆን በአሩሲ የምርጫ 101 ዓመት ዕድሜ ያለው ቤተክርስቲያን ከመቃጠል ጀምሮ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጥቃት ጭምር በመዘርዘር ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ ህዝብ ጭምር ድምጽ በመሆን አስተያየታቸውን ሰጥተዋል። አምሃራ elected representatives, journalists and activists who publicly oppose the violence were targeted and arrested. The Honorable Christian Tadele, for example, Amhara representative in the House of Representatives, Yohannes Boyalo, journalist Maskarem Aberra, Gennet Asmamau, Gobezi Sisai, Wondosen Asefa, Tadios Tantu, and others are among the many thousands Amhara voices that are arrested on terrorism and other charges. Most Amharas በመርካቶ ከዚህ ቀደም ተደራጅተው በአካባቢው ልማት እናለማለን፣ የከተማው አስተዳደር የሚፈልገውን ግንባታ ፈጽመን ሱቃችንን እናድናለን ያሉ ነጋዴዎች ሰሚ ማጣታቸውና አፍርሰው አካባቢው እንዲለቁ ደረጃ በደረጃ አንዳንዶች ደብዳቤና ማስፈራሪያ ማስጠንቀቂያ ጭምር እየተሰጣቸው ነጋዴዎችን ያስፈራራሉ የተባሉ ግለሰቦች በአገዛዙ የደህንነት አባላት በባለስልጣናት ጭምር እየተደወለ ማስፈራሪያ እንደሚሰጣቸውና የማፍረስ እርምጃው በቅርቡ ተጠናክሮ እንደሚቀጥል የሚጠቅሱ መረጃዎች ይወጡ ነው። በአዳነች አቤቤ የሚመራው የአዲስ አበባ ከተማ አስተዳደር ከዚህ ቀደም የመርካቶ ነጋዴዎችን በተለያየ ጊዜ በማወያየት በአካባቢው የሚደረጉ ልማቶች ነጋዴውን መሰረት ያደረጉ ነጋዴዎች ሱቃቸውን በዘመናዊ መንገድ መልሰው ለመስራት ራሳቸውን እንዲያደራጁ በማድረግ አንዳንዶቹ ለዚሁ የሚረዳቸውን ሀብት በማሰባሰብና ከከተማ አስተዳደሩ ጋር ሲነጋገሩ የቆዩ ቢሆንም የከተማ አስተዳደሩ ባለፈው ዓመት የይስሙላ ምርጫውን ታሳቢ አድርጎ ገቶት የነበረውን አፍርሶ የማፈናቀል እርምጃ ሰሞኑን በፒያሳ በታሪካዊ ቅርስነት የተመዘገበው ሲኒማ ኢትዮጵያን ጭምር በማፍረስ የጀመረ ሲሆን መርካቶም ላይ ተመሳሳይ እርምጃ ለመውሰድ ለነጋዴዎች ማስጠንቀቂያ የተሰጣቸው ንብረታቸውን በቀናት ውስጥ አውጥተው እንዲሄዱ ቀደም ሲል የተገባላቸው ቃል መታጠፉና መርካቶን በአጭር ቀናት ውስጥ ሙሉ ለሙሉ ለማፍረስ አገዛዙ ተዘጋጅቶ እስከ ህዳር መጨረሻ ድረስ መርካቶን ወደ ሜዳነት ቀይረን አዲስ ልማት እንገነባለን የሚል እንቅስቃሴ መጀመሩን የሚጠቅሱ መረጃዎች ወጥተዋል። የከተማ አስተዳደሩን ለማነጋገርና ከዚህ ቀደም የተደራጁ ኮሚቴዎች በህጋዊ መንገድ መብታቸውን ለመጠየቅ የሚያደርጉትን እንቅስቃሴ የኮሚቴ አመራሮች የተባሉትን ሳይቀር በማስፈራራት ዝም ለማሰኘት እየሞከረ ያለው አስተዳደር ቀደም ሲል ደረጃ በደረጃ በግብር እያሳደደ ያዳከመውን የመርካቶን ነጋዴን ሙሉ ለሙሉ ከይዞታው ለማፈናቀልና የኔ የሚላቸውን ነጋዴዎች ለመተካት በተደራጀ መንገድ ራሳቸውን ለማልማት የጠየቁና የሚፈለገውን ፕላን መሰረት አድርገን ሱቆቻችንን መልሰን እንገነባለን ያሉ ነጋዴዎች ሰሚ ማጣታቸውን በቅሬታ የተነሳ ይገኛል። የከተማ አስተዳደሩ በክረምቱ ደረጃ በደረጃ ነጋዴው እቃውን እያወጣ ከአካባቢው እንዲሄድ ለማድረግ የማፍረስ እርምጃውም ከመርካቶ የተለያዩ ተራዎች ሸራተራ፣ ሲዳሞ ተራ፣ መስተዋት ተራ፣ ሳጥን ተራና ሌሎችም ደረጃ በደረጃ እንዲፈርሱ እቅድ አውጥተው እየተንቀሳቀሱ ሲሆን ውሳኔው ከፍተኛ ኢኮኖሚያዊ ቀውስ የሚያስከትል ነጋዴዎች የሚያፈናቅልና ሌሎችን ለመተካት የሚደረግ እንቅስቃሴ አካል መሆኑ በቅሬታ የተነሳ ይገኛል። የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች፣ የቀድሞ ኦሮሚያ ክልል ፕሬዝዳንቶች ከዚህ ቀደም ጅማ ላይ አድርገውት በነበረው ሚስጥራዊ ስብሰባ በአዲስ አበባ በኮሪደር ልማት በጫካ ፕሮጀክትና በወንዝ ዳር ልማት ስም የሚደረገው ማፈናቀል ከተማዋን በኦሮሞ የበላይነት ቁጥጥር ስር ለማዋል የሚደረግ እንቅስቃሴ አካል በመሆኑ መርካቶና ሌሎች ቦታዎችም በማፍረስ የኔ ያሏቸውን ጊዜና ሁኔታ የፈቀደላቸው ነጋዴዎችን ለማስፈር እቅድ እንደነበራቸው በጊዜው መነጋገሪያ ሆነው እንደነበር አይዘነጋም። አገዛዙ ባለፈው ዓመት የይስሙላውን ምርጫ ታሳቢ አድርጎ አዲስ አበባ ውስጥ እያፈረሰ
ህብረተሰብ ማፈናቀሉን ለጊዜው እገታ ማድረጉን፣ ይህንን ተከትሎ ህዝቡና የንግዱ ህብረተሰብም ሊዘናጋ እንደማይገባ ተደጋጋሚ ጥሪ ሲቀርብ እንደነበር አይዘነጋም። መርካቶ ለአገሪቱ ኢኮኖሚ የሚያደርገውን አስተዋጽኦ ወደ ጎን ያደረጉት ያገዛዙ ባለስልጣናት ጊዜ ወደ ጊዜ አካባቢውን የንግድ ማዕከልነት እያዳከሙ ነጋዴው ተስፋ ቆርጦ አካባቢውን ጥሎ እንዲሄድ ሲያደርጉት የነበረው እንቅስቃሴን በፈረሳ ስም ለማጠናቀቅ መዘጋጀታቸው በቅሬታ እየተነሳ ይገኛል። ከዚህ ቀደም ሸራተራ ላይ የተነሳው እሳት ይህንኑ ፖለቲካዊ ዓላማ ለማሳካት የታለመ እንደነበርና በጊዜው ከሰዓቱ በፊት የኦሮሞ ብልጽግና ፓርቲ ማህበራዊ ሚዲያ ደጋፊዎች በአደባባይ በቅርቡ መርካቶ ላይ ታያላችሁ፣ መርካቶ የኛ ነው፣ ለቃችሁ ትሄዳላችሁ የሚል ፉከራ እንደነበርና እሳቱ ተከትሎ መምጣቱ ፖለቲካዊ ዓላማ ያነገበ እርምጃ በሆኑ በጊዜው በቅሬታ ሲነሳ የነበረ ሲሆን ምርመራ ይደረግበታል የተባለው የእሳቱ መነሻ ጉዳዩ ተድበስብሶ መቅረቱ አይዘነጋም። በሸራተራ እሳት ሳቢያ በሚሊዮን የሚቆጠር ንብረታቸውን ያጡ ነጋዴዎች የአላስተዋሽ መቅረታቸውን የከተማው አስተዳደር አቋቁማለሁ ያለውም የስሙላ እርምጃ ተግባራዊ ያለመሆኑን አልፎ አልፎ በቅሬታ ሲነሳ እንደነበር ይታወሳል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የሆቴልና መሰል አገልግሎት ሰጪ ተቋማትም ከሚሰጡት የመኝታ አገልግሎት ላይ 5% ታክስ እንዲሰበስቡ ግዴታ የሚጥል ደንብም ተግባራዊ ማድረጉ ተገለጸ። ደንቡም ከትናንት በስቲያም ረቡዕ ሐምሌ 1 2018 ዓ.ም ጀምሮም ተግባራዊ መደረጉ እንደሚጀምር ቢሮ ቢገልጽም የሆቴሎች ባለቤቶች ግን ለመዘጋጃም የሰጠ ጊዜም አጭር መሆኑን በቅሬታ እየገለጹ እንደሆነም ታውቋል። በሆቴልና መሰል አገልግሎት ሰጪ ተቋማት ላይ የመኝታ አገልግሎት ማዘጋጃዊ ታክስ ለመጣል የተዘጋጀውን ይህ ደንብ የከተማው የገቢ አሰባሰብ ፍትሐዊነትም ይበልጥ በማጎልበትም የከተማዋን ልማትም ቀጣይነት ለማረጋገጥ የሚያስችል እንደሆነ ቢሮ ያስታወቀ ሲሆን ደንቡ የወጣው የአዲስ አበባ ከተማን ለቱሪስቶችና ለነዋሪዎቿም ምቹ ለማድረግ ተጨማሪ የገቢ ምንጭ በማስፈለጉ ምክንያት እንደሆነ በሕግ ሰነዱ ላይም ተጠቅሷል። በደንቡ ላይ ሆቴልና መሰል አገልግሎት ሰጪ ተቋማትም ተብለው የሚጠሩት ሆቴሎችም፣ ሞቴሎችም፣ ፔንሲዮኖች፣ የእንግዳ ማረፊያ እና ሎጆችም ሲሆኑ በአዲሱ ደንብ የመኝታም የአገልግሎት ክፍያም ስሌት ከተጨማሪ እሴት ታክስ በፊት ባለው ዋጋ ላይ የሚሰላ እንደሆነ ኢትዮጵያ ኢንሳይደር አገኘሁት ካለው መረጃም አጋርቷል። ደንቡም የመኝታ የአገልግሎት ክፍያም የታክስ ምጣኔ 5% እንደሚሆን ያስታወቀ ሲሆን የሆቴሎች መኝታ አገልግሎት ሰጪ ድርጅትና ግለሰቦችም የተጣለባቸውን የታክስ ምጣኔ መሰረት አድርገው የሚጠበቅባቸውን ገቢ ካልሰበሰቡና ወቅቱን ጠብቀው ሪፖርት ካላደረጉ የሚከተላቸው ቅጣት ምን እንደሆነ በደንቡ ላይ ለጊዜው አልተብራራም። በሌላ ተመሳሳይ መስተዳደሩ በቅርቡ በአከራይና ተከራይ ውል እድሳት ዙሪያ ካወጣቸው አዲስ ሕጎች መካከል የመኖሪያ ቤት ኪራይ ውል ሳያስመዘግቡ መከራየትና ማከራየት፣ የውል እድሳት ምዝገባን አለመፈጸም፣ በአከራይ ወይም ተከራይ ችልተኝነት ከሐምሌ 1 ጀምሮ የተጀመረውን አዲስ የመኖሪያ ቤት ኪራይ ውል እድሳት ምዝገባም ሳያከናውን መቅረት ወይም መሸሽም እንደማይቻል ገልጿል። የመኖሪያ ቤት ኪራይ ውል እድሳትም አለማስመዝገብ፣ ህገወጥ የዋጋ ጭማሪ ማድረግ፣ በከተማው አስተዳደሩ ከተቀመጠው የ11.5% ዓመታዊ ቤት ኪራይ ጭማሪ ጣሪያ በላይ መጨመር ወይም በየምክንያቱ ዋጋ ማናር በጥብቅ የተከለከለ እንደሆነም ገልጿል። አዋጁም ከሚፈቅደው ውጪ የውል ዘመን ሳይጠናቀቅ ከቤት ተከራዮችን ማስወጣት፣ በአዋጁ የተቀመጠውን የማስታወቂያ ወይም የማስጠንቀቂያ ጊዜም ሳይሰጥ ውል ማቋረጥ፣ አዋጁ ላይ ከተቀመጡ መጠን በላይ የቅድመ ክፍያ እንዲፈጸም ማስገደድ፣ በባንክ ወይም በሌላ ህጋዊ የኤሌክትሮኒክስ መንገድ የመኖሪያ ቤት ኪራይ ክፍያ አለመፈጸም፣ ቀደም ሲል ሲከራይ የቆየ መኖሪያ ቤትም ወይም ግንባታው ሙሉ ተጠናቀቀ አዲስ መኖሪያ ቤትም ያለ አገልግሎት እንዲቀመጥ ማድረግ፣ የመንደር ወይም የልዩ ውል ማሰር፣ በየደረጃው የሚገኙ የቤቶችና ልማትም አስተዳደር ጽሕፈት ቤቶችም ሳይመዘገብና እውቅና ሳይሰጠው በአከራይና ተከራይ መካከል ብቻ የሚደረግ ማንኛቸውም የመንደር ውል ወይም የውስጥ ስምምነት በሕግ ፊት ዋጋ የለውም፣ የተከለከለም ነው ብለዋል። በጋራ መኖሪያ ቤቶችም ኮንዶሚኒየም አካባቢ የሚደረጉ ህገወጥ ውሎች በኮንዶሚኒየም መንደሮች ውስጥ የሚገኙ መኖሪያ ቤቶችን ያለ ቢሮ እውቅና ምዝገባ በህገወጥ መንገድ ማከራየትና ውል መዋል የተከለከለም ሲሆን ከላይ የተጠቀሱትን ክልከላዎችን የፈጸመም አስተዳደራዊ ቅጣትም ይጠብቀዋልም ሲል በአዲሱ ህግ ላይ አስፍሯል። ከትግራይ ጦርነት ሸሽተው የሚመጡ ወጣቶች በአዲስ አበባ ለከፍተኛ ችግር እየተጋለጡና አንዳንዶችም ለጅምላ እስር እየተዳረጉ መሆናቸውን የሚጠቅሱ መረጃዎች እየወጡ ነው። በከተማዋ የተሰባሰቡ ስራ የሌላቸው ወጣቶች የቤት ኪራይ ውድነቱን ተከትሎ ወደ ሌሎች አካባቢ እንዲሄዱ አንዳንድ የትግራይ አክቲቪስቶች መምከር ጀምረዋል። የጠቅላይ ሚኒስትሩ አገዛዝ ከህወሓት ጋር የገባበትን ውዝግብ ተከትሎ ዳግም ጦርነት ይቀሰቀሳል በሚልና በትግራይ የግዳጅ አፈሳን በመሸሽ በአዲስ አበባ የሚመጡ የትግራይ ወጣቶች
ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ በአዲስ አበባ በተለይም ሰሚት ተብሎ በሚጠራው አካባቢ በርካታ የትግራይ ተወላጆች በተፋፈገና በአስቸጋሪ ሁኔታ የሚኖሩ ሲሆን ከዚህ በተጨማሪ አልፎ አልፎም የአይናችሁ ቀለም አላማረም እየተባለ በጅምላ እየታፈሱ መታሰርና ጌታቸው ረዳ ለሚመራው ፓርቲ አቤቱታ እየቀረበ አልፎ አልፎ አንዳንዶቹ እስከ መፈታት መድረሳቸውን የስምረት ፓርቲ ሊቀመንበር የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ የተባሉት አቶ ጌታቸው ረዳ ሰሞኑን በመድረክ የተናገሩትን ጭምር ዋቢ ማድረግ ችግሩ አሳሳቢ መሆኑን የሚጠቅሱ አስተያየቶች መቅረብ ጀምረዋል። ከትግራይ ፖለቲካ ልሂቃንና ማህበራዊ ሚዲያ አንቂዎች መካከል ሚኪ ፈንቅል በሚባል የሚታወቀው የአብይ አገዛዝ እየወሰዳቸው ያሉ እርምጃዎችን በመደገፍ ከነጌታቸው ረዳ ቡድን ጋር የተደመረው ግለሰብ ከትላንት በስቲያ ወደ ሰሚት አካባቢ ብቅ ብዬ ነበር። የሄድኩበት ምክንያት የሚከራይ ቤት ለመፈለግ ነው። እስከ ምሽቱ 2 ሰዓት ድረስ ቆይቻለሁ ያለው ሲሆን በአካባቢው ከሚጓዙ 99% የሚሆኑት የትግራይ ወጣቶች መሆናቸውን ሰሚት አንድ የትግራይ ከተማ ነው የምትመስለው። በ15 ሺህ ብር ይከራይ የነበረ ቤት 30 ሺህ ብር ደርሷል። የ30 ሺህ ብር የነበረው ደግሞ 65 እና 75 ሺህ ብር ደርሷል። እዚህ ላይ የገረመኝ አንድ ነገር አለ። ሽንት ቤት የነበረውን ክፍል ዘግተው በ20 ሺህ ብር ያከራዩ ሰዎችንም አጋጥሞኛል። እንደዚህ ያለ ጉድ ሰምቼም አላውቅም። 7 ወይም 8 ሆነው በአንድ ክፍል ውስጥ የተከራዩ ወጣቶችም አግኝቻለሁ። ይህ ራሱ ሌላ ጦርነት ነው። 7 ሰዎች በሁለት ፍራሽ ላይ ሲተኙ አይቻለሁ። 7 ሰዎች በአንድ ክፍል ውስጥ ሲተኙ ያየሁት በታሰርንበት ወቅት የነበርንበትን እስር ቤት ህይወት ነው የሚያስታውሰኝ እንጂ በመኖሪያ ቤት ውስጥ እስር ቤት አለ ብዬ አላውቅም ነበር በማለት የታዘበውን ጽፈዋል። በሰሚት አካባቢ የተመለከተው እውነታ በተጨማሪም ተከራዮች እርስ በርሳቸው ሲጨቃጨቁና ከአካባቢያቸው የቤት ባለቤቶች ጋር ሲካሰሱ እንዳጋጠመው ጠቅሶ በሁለት ቀናት ውስጥ በአካባቢው የታዘበው እጅግ ከባድ የሆነ የኑሮ እስር ቤት ውስጥ በጣም አሳዛኝ መሆኑ ነው። ሌላው በአንድ ቤት ውስጥ በሁለት ፍራሽ ላይ 7 ሆነው የሚተኙ ወጣቶች የገቢ ምንጫቸው ከቤተሰብ፣ አንዳንዶቹ በውጭ ሀገር ካሉ ቤተሰቦቻቸው፣ አንዳንዶቹ ደግሞ በትግራይ ካሉ ወላጆቻቸው በሬና በግ እንዲሁም ቤታቸውን እየሸጡ በሚልኩላቸው ገንዘብ ነው የሚተዳደሩት። ይህ በጣም አሳሳቢና የሚያሳዝን የህይወት ኑሮ ነው በማለት ትዝብቱን ገልጾ አዲስ አበባ ኢትዮጵያ አካል ናት። ከአዲስ አበባ የማያንሱ ትልልቅ የተመሰረቱ ከተሞች ያሉ ደህንነታቸው ዋስትናቸውን በተመሳሳይ መልኩ የተጠበቀ እንደ ሐረር፣ ድሬዳዋ፣ ሐዋሳ፣ አሶሳ ወዘተ የመሰሉ በሺ የሚቆጠሩ የኢትዮጵያ ከተሞች አሉ። በእነዚህ ከተሞች የሚከራያቸው ያጡ ቤቶች ስለሚኖሩ ወደዚያው አቅኑ በማለት መፍትሄ ያለውን ጠቁመዋል። እናንተ ወጣቶች ሌላ ቦታ የሌለ ይመስል ሰሚት ላይ መጥታችሁ እንደ ጉንዳን ተጠጋግታችሁ በአንድ መንደር የምትታጎሩ በመላው ኢትዮጵያ ከተሞች ተበተኑ በማለት ክልሎች ከሚኖሩ የትግራይ ተወላጆች ኢትዮጵያውያን ጋር በመገናኘት በመደዋወል ለጊዜው ችግራችሁ መፍትሄ ፈልጉ፣ ቤተሰብ አታስጨንቁ፣ ወንድሞቻችሁን አታስጨንቁ፣ ለበላተኛ ደላላ ሰለባ አትሁኑ በማለት የታዘበውን ጽፏል። አቶ ጌታቸው ረዳ ሰሞኑን በአንድ መድረክ ላይ አዲስ አበባ ውስጥ ለሚኩራ በሚባለው ክፍለ ከተማ ብቻ ከ300 በላይ የትግራይ ወጣቶች መታሰራቸውና ከመካከላቸው ከስርቆት ወንጀል ጋር የሚጠረጠሩ 7 ብቻ መሆናቸውን የቀሩት እንዲሁ በጅምላ ታፍሰው መታሰራቸውን በመግለጽ እንዲፈቱ ለማድረግ ያደረጉትን ጥረት ማንሳታቸው አይዘነጋም። የትግራይ ፖለቲካ ልሂቃን ሁለት ጎራ ተከፋፍለው አንድ ወገን አብይ አህመድን በመደገፍ ሌላው ወገን አብይ አህመድ በትግራይ ላይ ተጨማሪ ጦርነት ያመጣል በሚል እያደረገ ያለውን ዝግጅት በመደገፍ የፈጠሩት ክፍፍል ለአገዛዙ አመቺ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይተዋል። በደቡብ አፍሪካ በሚኖሩ በኢትዮጵያንና የተለያዩ የውጭ ሀገር ዜጎች ላይ ኢላማ ያደረጉ ህገወጥ ሰልፎችና አልፎ አልፎ የሚስተዋሉ የሱቅ ዘረፋዎችም ዛሬም ሙሉ በሙሉ እፎይታ ለመስጠታቸውን በአካባቢው የሚገኙ ምንጮችም ገለጹ። አዲስ ማለዳ ያነጋገራቸው በደቡብ አፍሪካ የተባበሩት ኢትዮጵያን ማህበር ፕሬዚዳንት ዮሐንስ ሀቢቢ እንደተናገሩት በጆሃንስበርግ ዙሪያ በሚገኘው ዳናታም በተባለው አካባቢ በተቀሰቀሰም ተቃውሞ የተወሰኑ የንግድ ሱቆችም እንዲዘጉ መገደዳቸውና ጥቂቶችም ላይ ዝርፊያ መድረሱን ገልጸዋል። በማከልም ማርች በሚል ስያሜ የሚንቀሳቀሱና በመንግስትም እውቅና የሌላቸው እነዚህ ቡድኖችም ቀደም ሲል የተቃውሞ ሰልፋቸውን ከሳምንት በፊትም ለማቆም አቅደው የነበረ ቢሆንም አሁን ላይ ግን ጥሪያቸውን በመቀየር በየሳምንቱ በዕለተ ሐሙስ ሰልፍ እንደሚያደርጉ በማወጃቸው ውጥረቱ እየቀጠለ መሆኑም ተገልጿል። በሌላ በኩል የድንበር የለሽም ሐኪሞች ማህበር በስደተኞች ላይ እየደረሰ ያለውን ጥቃትና በሆስፒታሎች እኩል የሕክምና አገልግሎት አለማግኘትም ስጋት መፍጠሩን የገለጸ ሲሆን የሀገሪቱ የጤና ጥበቃ ሚኒስቴርና ገዢው የኤንሲ ፓርቲ በጉዳዩ ላይ በሰጡትም ጥብቅ ማብራሪያ በወሰዱት እርምጃ በአሁኑ ወቅት በሆስፒታሎች ውስጥ የነበረው ችግር በከፊል መቀረፉም ተነግሯል። የደቡብ አፍሪካ መንግስትም የአስቸጋሪውን ሁኔታም ለመቀልበስም ከፍተኛ የሰው ኃይል በማሰማራት ሁኔታዎችን ለመቆጣጠር መረባረብ ይበል የሚያሰኝ ነው ያሉት አቶ ዮሐንስም አደገኛ ሊሆን ይችል ነበረ። እንደ ፈረንጆቹ አቆጣጠር የሰኔ 30 ሰልፍ ከፍተኛ ጉዳትም ሳያስተናግድ እንዲጠናቀቅም
አድርጎታል። አሁን ላይ አንጻራዊ ሰላም አለን ብለዋል። ይሁን እንጂ በደቡብ አፍሪካ ወደፊትም አገራዊ ምርጫ የምታካሄድ በመሆኗ ምርጫውን አስታኮ የሚነሱ ትናንሽ ግጭቶችም አለመረጋጋቶችም እስከዚያው ድረስ ሙሉ በሙሉ ሊጠፉ እንደማይችሉ አቶ ዮሐንስ ስጋታቸውንም አክለዋል። በሌላ በኩል አልጀዚራም ጸረ ፍልሰተኞችም ተቃዋሚዎች በቤት ለቤት እየሄዱ ንብረት የመዝረፍና ሰነድ የሌላቸው ስደተኞችን የማጥቃትም ድርጊትም መጀመሩን ዘግበዋል። በአሁኑ ወቅት ያለው አጠቃላይ ሁኔታ ካለፈው ሳምንት አንጻር ሲነጻጸር የተረጋጋ ነውም ብሎታል። በአዲስ አበባ ድረስ የተሰራውን የኮሪደር ልማት ተከትሎ የፍሳሽ ማስወገጃዎች ዘንድሮም በአግባቡ ባለመሰራታቸውና ባለመስተካከላቸው ዋና ዋና መንገዶች ሳይቀር በጎርፍ እየተጥለቀለቁ ነው። በውጭ ምንዛሪ ተገዝተው ወደ አገር ውስጥ የሚገቡ ተሽከርካሪዎች ጎርፉን ተከትሎ ጉዳት የደረሰባቸው ግለሰቦች ከኢንሹራንስ ኩባንያዎች ጋር ውዝግብ ውስጥ ገብተዋል። እኛን ሳይሆን የከተማ አስተዳደሩን ጠይቁ፣ የጎርፍ አደጋ ጉዳይ አይመለከተንም የሚል ምላሽ እንደተሰጣቸውና አንዳንዶች እስከ ፍርድ ቤት ድረስ ክስ እስከ መመስረት መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከወራት በፊት ጎርፉ ከመምጣቱ በፊት ተዘጋጁ፣ በእያንዳንዱ ክፍለ ከተማ የጎርፍ ማስወገጃዎች አስቀድመው ይጽዱ፣ ይህም አይሆን ከሆነ ተጠያቂ ናችሁ በማለት በአደባባይ አጀንዳ ለመስጠት የሞከሩ ቢሆንም ባለፈው ዓመት እንደነበረው በችኮላና በጥድፊያ የተሰራው በርካታ የአገር ሀብት የፈሰሰበት የኮሪደር ልማትን ተከትሎ ክረምት በመጣ ቁጥር የከተማዋ ዋና ዋና መንገዶች ሳይቀር በጎርፍ እየተጥለቀለቁ በውጭ ምንዛሪ ተገዝተው ወደ አገር ውስጥ የገቡ በመንግስት ቁጥጥር ስር ያለው አንበሳ አውቶቡስን ጨምሮ በርካታ የግልና የድርጅት ተሽከርካሪዎች በጎርፉ ሳቢያ ጉዳት እየደረሰባቸው ቢሆንም በተለይም ግለሰቦችና የንግድ ተቋማት የኢንሹራንስ ኩባንያዎችን ሲጠይቁ እኛን ሳይሆን የከተማ አስተዳደሩን ጠይቁ፣ ለጎርፍ ኢንሹራንስ አልገባችሁም በማለት ውዝግብ ውስጥ መግባታቸውን የሚጠቅሱ መረጃዎች ወጥተዋል። ኮሪደር ልማቱን ተከትሎ ባለፉት 3 ዓመታት ተመሳሳይ አደጋዎች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን ይህንኑ ወቀሳ ተከትሎ የከተማ አስተዳደሩ ዘንድሮ ዝግጅት አድርገናል፣ ክረምቱን ተከትሎ ሊመጣ የሚችል ችግር የለም እስከ ማለት የደረሰበትና የክፍለ ከተማው ኃላፊነት እንዲወጡ አዘናል ያሉት ከንቲባዋ ይህንን ችግር ተከትሎ እሳቸውም ሆነ አስተዳደራቸው ለችግሩ ተጠያቂ ሊሆን ይገባል። ዓመት ሙሉ ሲወራለት የነበረው የኮሪደር ልማት አንድ ክረምት ማሻገር አለመቻሉ ባለፉት 4 ዓመታት በተከታታይ ታይቷል። ከንቲባዋ ለቃላቸው የሚታመኑ ከሆነ ለፈጠሩት ትርምስ ተጠያቂ በመሆን ስልጣናቸው ሊለቁ ይገባል የሚሉ ቅሬታዎችም አብረው መነሳት ጀምረዋል። በአዲስ አበባ ከተማ ውስጥ በርካታ የአገር ሀብት እየፈሰሰበት ያለው የኮሪደር ልማት የጫካ ፕሮጀክትና የወንዝ ዳር ልማት የከተማዋን ነባር ነዋሪዎች በማፈናቀል ያለ ተገቢ ካሳና ምትክ ቦታ በርካታ ዜጎች ወድቀው እየቀሩ ያሉበት እርምጃን ተከትሎ በተቃራኒው ከተማዋን አሰፋፈር እንቀይራለን ከሚል አልፎ ነገ አረብ ኤሚሬት ባለሀብቶችን ጨምሮ ከተማዋን መሬት በማቀራመት አዳዲስ ባለቤቶችና ከተማዋን ለሌሎች አሳልፈው ለመስጠት የሚደረግ እንቅስቃሴ አካል መሆኑ በተደጋጋሚ በቅሬታ ሲነሳ የቆየ ቢሆንም ዜጎች በተደራጀ መንገድ ቅሬታቸውን እንዳያቀርቡ በየሜዳው ወድቀው እንዲቀሩ ከፍተኛ ጫናና አፈና እንዳለባቸው የኮሪደር ልማት የተባለው የህዝብ አሰፋፈር እንለውጣለን በሚል በዘረኛ አጀንዳ የተወጠነና ይህንኑ ተግባራዊ ለማድረግ ከተማዋ የኛ ብቻ ነች በሚል እብሪት የከተማውን ህዝብ መብት ያላከበረ እርምጃ ዘንድሮም ተጠናክሮ መቀጠሉን በተለይም በይስሙላ ምርጫው ተከትሎ ተመርጠናል በሚል ማፍረስና ማፈናቀሉ እንደሚቀጥል ከከተማው አስተዳደር የወጡ መረጃዎችን መሰረት በማድረግ ህዝቡ በተደራጀ መንገድ ለመብቱ እስካልታገለ ድረስ ችግሩን ተሸክሞ ከመከራው ጋር እንደሚቀጥል ግልጽ ማሳያ መሆኑ ተደጋግሞ ሲጠቀስ ቆይተዋል። ልማት የሚጠላ ባይሆንም ብልጭልጭ ፕሮጀክትን እንደ አገር ብቸኛ መድን በመቁጠር የገጽታ ግንባታ ላይ ያተኮረው ገዢው ብልጽግና ፓርቲ የተፎከረበት ልማት ክረምት በመጣ ቁጥር በህዝብ ንብረት ላይ ያደረሰ ያለ ጉዳት ጥቂት ዓመታት ቢጨምር ለሙት የተባለው በራሳቸው የሚፈራርሱና ከፍተኛ ህዝብና አገር ሀብት የተዘረፈባቸው ፕሮጀክቶች መሆናቸውን በቅሬታ ሲነሳ በተደጋጋሚ አገዛዙ ለማስተባበል ሲሞክር እንደነበር አይዘነጋም። ኢትዮጵያ ከኡጋንዳ የስጋ ምርት ውጤቶችን ልታስገባ ነው የሚለውን ሰሞነኛ መረጃን አንድ የግብርና ሚኒስቴር ከፍተኛ ባለስልጣን አስተባበሉ። መረጃው ከየት እንደመጣም እናጣራለን አሉ። በቅርቡ የብራዚል መንግስት ስጋን ወደ ኢትዮጵያ ለማስገባት ውል የተፈራረመው የኢትዮጵያ የቀንድ ከብቶችና የአሳ ልማት ከኡጋንዳ መንግስት ጋር የስጋ ውጤቶችን ለማስገባት ውል አልተፈራረመም። መረጃውም እንዴት ከመገናኛ ብዙሃን እጅ እንደደረሰ እያጣራሁኝ ነው ብሏል። በሚኒስትሩ መስሪያ ቤት
ምክትል ሚኒስትር ዶክተር ፍቅሩ ረጋሳ ለመገናኛ ብዙሃን በሰጡት አስተያየት ኡጋንዳ ለኢትዮጵያ የስጋ ውጤቶቿን ለመላክ የሁለትዮሽ ስምምነት ፈርማለች፣ ፍቃድም አግኝታለች ተብሎ ሰሞኑን የተሰራጨው ዜና ስህተት ነው። በእኔ በኩል የተፈረመ ሰነድ የለም። ቀደም ሲል ከብራዚል መንግስት ጋር የተፈራረምነው አይነት የስጋ ውጤቶችን የማስገባት ስምምነት ከኡጋንዳ ጋር አልተፈራረምንም። ስጋትም የሚያስከትለውን መረጃ እንዴት ወደ አደባባይ ወደ መገናኛ ብዙሃን እንደደረሰ እየመረመርን እንገኛለን ብለዋል። ምክትል ሚኒስተሩም በመቀጠልም በግብርና ሚኒስቴር በኩል እስካሁን ድረስም ለኡጋንዳ የስጋ ምርቶች በኢትዮጵያ ገበያ እንዲገቡ የተሰጠም እውቅና እንደሌለ ገልጸው ሌሎችም ስምምነቶች ካሉ እንመረምራለን ሲሉም ተደምጠዋል። ኢትዮጵያ የአፍሪካ ነጻ ገበያን አትከላከልም ያሉትም ዶክተር ፍቅሩ ይሁን እንጂ ቅድሚያ ለአገር ውስጥ የቀንድ ከብቶችና ውጤቶችም ጥራትና ተፎካካሪነት ማጠናከር ላይ ይሰራል። በቅርቡም ከብራዚል ጋር የተደረገው ስምምነት በዋነኛነት ውጤታማ የሆኑ የብራዚል ዶሮዎችን በኢትዮጵያ ገበያም ለማራባት የታቀደ እንደሆነም ገልጸዋል። የኡጋንዳው ዘ ናይል ፖስት ጋዜጣን ጨምሮ በርካታ የአገሪቱ መገናኛ ብዙሃን በኡጋንዳ ውስጥ የሚገኘው ራንችስ ፋይናንስ ሊሚትድ የተሰኘ የግል የቀንድ ከብቶች ማደለቢያ ተቋም በአዲስ አበባ ከተማ ቦሌ መንገድ ላይ ከሚገኘው ታዋቂው ዳይመንድ ሆቴል ኤንድ ሬስቶራንት ግሩፕ ጋር በወር 20 ቶን የከብት ስጋ ውጤቶችን ለመላክ መፈራረሙን የኡጋንዳው አግሪ ቢዝነስ ፕሬዚዳንት አማካሪ የሆኑት ዶክተር ሂለሪ አማኑኤል በበጎ ጎኑም እንደሚያዩትም መዘገቡ ይታወሳል። የአሜሪካና ኢራን ግጭት በቀጠለበት አረብ ኤሚሬት ለአሜሪካ ድጋፍ ትሰጣለች በሚል ተጨማሪ ማስጠንቀቂያ ደረሳት። አሜሪካና ኢራን የተኩስ አቁም ስምምነቱ ሙሉ ለሙሉ በመጣስ ዳግም ወደ ግጭት መግባታቸውን ተከትሎ ፓኪስታንን ጨምሮ ሁለቱ ሀገራት ተመልሰው ወደ ውይይት እንዲገቡ ጥረት እየተደረገ ሲሆን የተባበሩት አረብ ኤሚሬትስ ከአሜሪካ ጋር ማበሯን ተከትሎ ዋጋ ትከፍላለች ሲሉ የኢራን የምክር ቤት አባል ገለጹ። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ካዋሳሪ የተባበሩት አረብ ኤሚሬት አሜሪካ በሀገሯ ላይ እንደ አዲስ ከከፈተችው ጥቃት ጀርባ እጇ እንዳለበት ከሰዋል። አሜሪካ ኢራን ላይ የፈጸመችው ላለው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ያሉት ኢራኑ ምክር ቤት አባል በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ እየወሰደችው ባለችው እርምጃ የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች፣ ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባል ሲሉ ተናግረዋል። አሜሪካና ኢራን የተኩስ አቁም ስምምነት ላይ በነበሩበት ወቅት አረብ ኤሚሬት ከኢራን ጋር ውስጡን ድርድር መያዟና ዳግም ጥቃት ኢራን እንዳትሰነዝርባት ገንዘብ ከፍላለች የሚል ዓለም አቀፍ ዘገባ መረጃ ያወጣ ሲሆን የኢራኑ ምክር ቤት አባል እንዳስጠነቀቁት ዳግም ጥቃት በአረብ ኤሚሬት ላይ ፈጸም አይፈጸም ለጊዜው የታወቀ ነገር ባይኖርም የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል በይፋ ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን ያጸፋ ቅጣት ይጠብቀዋል በማለት ያስተላለፉት ማስጠንቀቂያ ምክር ቤት አባሉ አጽንኦት መስጠታቸውም ተጠቅሷል። ይህ በእንዲህ እንዳለ ዶናልድ ትራምፕን ለመግደል ኢራን እቅድ ማውጣቷን ተከትሎ በእስራኤል በኩል ለአሜሪካ ባለስልጣናት የደረሰው መረጃ አንዳንድ ባለስልጣናትን ጥርጣሬ ላይ እንደጣላቸው ውል ስትሪት ጆርናል ባወጣው ዘገባ ጠቅሷል። ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋንና ከፍተኛ ባለስልጣናት የተገደሉባትን ፕሬዚዳንት ዶናልድ ትራምፕ ለመበቀል አዲስ እቅድ ማውጣቷን የጠቀሰው ዘገባ የአሜሪካን መሪ እኔን ሊገድሉኝ ይፈልጋሉና ስሜ በሁሉም ዝርዝራቸው ውስጥ ይገኛል በማለት ፕሬዚዳንት ዶናልድ ትራምፕ መረጃውን እንዳሳስባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸውን እንደሚያመለክት ጋዜጣው በዘገባው ጠቅሷል። እስራኤል የኢራን እቅድ በተመለከተ ለፕሬዚዳንት ትራምፕ የሰጠችው መረጃ ከ2 ዓመት በፊት ፔንሰልቬኒያ ውስጥ የተደረገባቸውን የግድያ ሙከራ የሚያካትት ሲሆን ፕሬዚዳንቱ መረጃውን ከደህንነት ስጋት ባሻገር የፖለቲካ ዓላማቸው የተጠቀሙበት መሆኑ ተገልጿል። የትራምፕ ተቺዎች መረጃው ትራምፕ ከህዝቡ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን አብዮታዊ ዘብ በቀድሞ የትራምፕ ብሔራዊ ደህንነት አማካሪ በነበሩት ጆን ቦልተን ላይ አድርጎታል የተባለ የግድያ ሙከራ በትራምፕም ላይ ሊፈጽም ይችላል የሚል ስጋት መፍጠሩንም ዘገባው አመልክቷል። ከአውሮፓውያኑ 1950 ወዲህ የአሜሪካ ፕሬዚዳንቶች በነበሩት ጆን ኤፍ ኬኔዲ ላይ ከተከፈተው ግድያ አንስቶ በትሩማን በፎርድና በሬጋን ላይ ያልተሳኩ የግድያ ሙከራዎች መፈጸማቸውን ያስታወሰው ዘገባ አንዳንዶቹ የግድያ ሙከራዎች የፖለቲካ ድጋፍ ለማግኘት ጥቅም ላይ ይውላል ቢሉም ፕሬዚዳንት ትሩማንና ፎርድ ከተሞከረባቸው ግድያ በኋላ በህዝብ ዘንድ የነበራቸው ተቀባይነት ማሽቆልቆሉን፣ ሮናልድ ሬገን ግን ከተሞከረባቸው ግድያ በኋላ ተቀባይነታቸው መጨመሩን ዘገባው አስታውሷል። ከዚሁ ጋር ተያይዞ ፕሬዚዳንት ትራምፕ ከኔቶ ስብሰባ ሲመለሱ በደህንነት ስጋት ምክንያት አውሮፕላን ለመቀየር መገደዳቸው የዋይት ሀውስ ኮሚኒኬሽን ዳይሬክተር ስቲቨን ቺንግ ቀደም ሲል ያረጋገጡ ሲሆን የአሜሪካ ባለስልጣናት ይህንን ከእስራኤል የተገኘው መረጃ ሙሉ በሙሉ ገና እንዳልመረመሩት የሚጠቅሰው ዘገባ ማስጠንቀቂያው እስራኤል የአሜሪካን አስተዳደር በኢራን ጦርነት ዙሪያ ወደ እሷ ፍላጎት ለማምጣት የምታደርገው ጥቃት ጥረት አካል ሊሆን ይችላል የሚል አስተያየት ያላቸው ወገኖች እንዳሉም እየጠቀሰ ይገኛል። አሜሪካና ኢራን ወደ ጦርነት መመለሳቸው መካከለኛው ምስራቅን ውጥረት ውስጥ የከተተ ሲሆን ኢራን የአሜሪካ ጥቃት የሚከላከል ከሆነ ኢራን ራሷን
እንደምትከላከል በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። ኳታር፣ ፓኪስታንና ሌሎችም ቀጠና ደራዳሪዎች አሜሪካና ኢራን ወደ ውይይት ለመመለስ ጥረት እያደረጉ መሆናቸው የተጠቀሰ ሲሆን የአሜሪካው አክሲዮስ እንደዘገበው አሸማጋዮቹ አሜሪካና ኢራን እንደ አዲስ የገቡበትን ግጭት አቁመው ኒውክሌርን የተመለከተ ውይይት እንዲቀጥሉ ለማድረግ እየሞከሩ መሆናቸውን ይኸው ዘገባ ጠቅሷል። ግጭቱን ተከትሎ የነዳጅ ዋጋ ቀንሶ ከነበረበት መልሶ እያሻቀበ ሲሆን ጥቃቱ የሚቀጥል ከሆነ በዓለም ኢኮኖሚ ላይ የሚያመጣው ጉዳት ሊጨምር እንደሚችል አንዳንዶች ስጋታቸውን እየገለጹ ይገኛል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።